የመደመር መንግስት ስልጣን ከያዘበት ጊዜ ጀምሮ በሀገሪቱ የመጣው ሁለንተናዊ ለውጥ እሳቤ በተጨባጭ ከታየባቸው ዘርፎች መካከል የከተሞች ገጽታ ግንባታና የቱሪዝም ልማት ቀዳሚዎቹ ናቸው። የአፍሪካ መዲናና ዲፕሎማሲያዊ ማዕከል የሆነችው አዲስ አበባ ቀደም ሲል ከነበረባት መጨናነቅ፣ የአረንጓዴ ስፍራዎች እጥረትና ደካማ መሰረተ ልማት ተላቃ ዛሬ ለነዋሪዎቿም ሆነ ለዓለም አቀፍ ጎብኚዎች ምቹ፣ ማራኪና ዘመናዊ ሜትሮፖሊስ ለመሆን በቅታለች። በሁለቱ ዘርፎች ባለፉት 5 ዓመታት የተመዘገቡት ስኬቶችና የቁጥሮች ልዩነትም ይህንን ያረጋግጣሉ። ከዛሬ 5 ዓመት በፊት ወደ ሀገራችን ወደ ከተማችን የሚመጣው ቱሪስት ቁጥር የከተማችንን ብቻ ብንወስድ 123,000 ነበር። ዛሬ ላይ በ2018 ብቻ 1.2 ሚሊዮን የውጭ ሀገር ቱሪስትን ማስተናገድ ችለናል። ይሄ በአጠቃላይ በዘርፉ የተሰሩ የልማት ስራዎች በትክክልም ኢንዱስትሪው ላይ ኢንቨስት ማድረጋችን ቱሪዝም ላይ መስራታችን ለዚህ ውጤት እንዲያበቃን አድርጓል ማለት ነው። 6553 ኪሎ ሜትር አካባቢ ነበር ስንነሳ ወደ ኋላ 5 ዓመት ከ5 ዓመት ጉዞ በኋላ አጠቃላይ የመንገድ ሽፋናችን በ1600 ኪሎ ሜትር በላይ በመጨመር 8227 ኪሎ ሜትር ማድረስ የተቻለበት 5 ዓመታት ነው። በከተማዋ የተገነቡት እንደ አድዋ መታሰቢያና አዲስ ኮንቬንሽን ማዕከል ያሉ ተቋማት ደግሞ የአፍሪካ ህብረትንና የተወሰኑ ዓለም አቀፍ ስብሰባዎችን ብቻ ታስተናግድ የነበረችውን ከተማ ወደ ኮንፈረንስ ቱሪዝም ማዕከልነት እየቀየሯት ይገኛል። የኮንፈረንስ ቱሪዝም ከዚህ በፊት ወይም ከ5 ዓመታት በፊት ከለውጡ በፊት የምናውቀው ኮንፈረንስ ምናልባትም ከአፍሪካ ህብረትና መሰል ተቋማት ጋር የሚገናኝ ሚቲንጎች ብቻ ነበሩ። ከ10 ከ15 የማይበልጡ ዓለም አቀፍ ኮንፈረንሶች ነበር አዲስ አበባ ላይ የሚደረገው። ባለፈው ዓመት ብቻ 150 ዓለም አቀፍና አህጉር አቀፍ ኮንፈረንሶች አዲስ አበባ ላይ ማድረግ ችለናል። ይሄ ብቻ አይደለም። ከባለፈው ዓመት የዘንድሮን ደግሞ ስናይ እጅግ በሚገርም ሁኔታ የጨመረበት ዘንድሮ ብቻ በ2018 221 ዓለም አቀፍ ጉባኤዎች፣ ዓለም አቀፍ ኮንፈረንሶች እና ኢቨንቶች አዲስ አበባ ላይ ማድረግ ችለናል ማለት ነው። ይህም ብቻ አይደለም። በስፖርት በጤናና በተለያዩ ዓለም አቀፍ አህጉር አቀፍና የሀገር ውስጥ ፌስቲቫሎችና ክብረ በዓላት ላይ የቱሪዝም ዘርፉን በማነቃቃት ከፍተኛ ለውጥ የተገኘ ሲሆን በዚህም የሀገር ውስጥ ጎብኚዎችንም ቁጥር በእጅጉን ማሳደግ ተችሏል። ለእነዚህ ስኬቶች መገኘት እንደ ምክንያት ከሚጠቀሱት የመዲናዋ የልማት ስራዎች መካከልም የኮሪደርና የወንዝ ዳርቻ ልማቶች ተጠቃሽ ናቸው። ባለፉት 5 ዓመታት በአዲስ እሳቤ ጭምር የኮሪደር ኦልሬዲ ልማት ጭምር ተገብቶ ከዚህ አንጻር የነበሩ መንገዶች ሪሃብሊቴት በማድረግ ሁሉንም አካታች የሆኑ መንገዶች ኦልሬዲ ወደ 223 ኪሎ ሜትር አካባቢ በሁለት ዙር የኮሪደር ስራ እየተከናወነበት ነው። በዚህም ኦልሬዲ ህዝባችንን በጣም ጥሩ ሁኔታ ሊገለገልባቸው የሚችሉ ነገሮች በመስራታችን አጠቃላይ በአፍሪካንስ እንደዚሁም ደግሞ በዓለም ዘንድ ከተማችን ኦልሬዲ ተመራጭ ለቱሪዝም ኦልሬዲ መስህብ የሆነችበት አጋጣሚ የተፈጠረበት ነው። በዚህ ሂደት ማለት ነው። በእያንዳንዱ የኮሪደር ልማት ላይ የተሰሩ የአገልግሎት ሰጪ ተቋማት የከተማችንን የቱሪዝም ኢንዱስትሪ እጅግ ከፍ ወዳለ ደረጃ እንዲደርስ አድርጓል። እንግዲህ እነዚህ በአጠቃላይ ከዚህ በፊት የነበረውን አዲስ አበባ የቱሪዝም መሸጋገሪያነት አሁን በተጨባጭ ወደ ቱሪዝም መዳረሻነት እንድትቀየር አድርጓል ማለት ነው። እነዚህን ስራዎች ለማስተዋወቅና ቱሪስቶችን ለመሳብ የተለያዩ ስልቶችን በመቅረጽ ወደ ተግባር ተገብቷል። በከተማዋ የቱሪስቶችን ቆይታ የሚያራዝሙ የተለያዩ ስራዎችም እየተሰሩ ሲሆን በቆይታቸው ኢኮኖሚያዊ ተጠቃሚነትን የሚጨምሩ የገበያ ስፍራዎችን የማብዛት ስራም እየተሰራ ነው። ባለፈውም ክቡር ጠቅላይ ሚኒስቴራችን ሲያነሱ እንደነበረው በጣም ትልልቅ ሞሎች ከተማችን ላይ እየተገነቡ ነው። እነዚህ ሲያልቁ ለቱሪስቱ ምቹ ሁኔታን ከመፍጠር አንጻር በጣም ከፍተኛ የሆነ ሚና ይጫወታሉ ብዬ አስባለሁ። ስለዚህ ቱሪስቱ ወደዚህ መምጣት ብቻ ሳይሆን ይዞ የሚመጣውን ገንዘብ ደግሞ እዚሁ ጥሎ እንዲሄድ የማድረግ ስራዎችን መስራት ያስፈልጋል። እነዚህ ክንውኖች መልካም ጅምሮች ጭምር እንጂ ስኬቶች ብቻ አይደሉም። በመሆኑም በቀጣይ 5 ዓመታት ውስጥም ከዚህ በበለጠ ስኬት ለማስመዝገብ ይሰራል ተብሏል። በቀጣይ 5 ዓመታት በስትራቴጂክ ፕላን ውስጥ ተለይተው ወደ ከ1500 ኪሎ ሜትር በላይ የተለያዩ መንገድ ግንባታዎች ታቅደው ነው ያሉት። እነዚህ አብዛኞቹ ዲዛይናቸው ኦልሬዲ ተጠናቀው ያሉና አንዳንዶቹ ደግሞ በጥናት ላይ ያሉ ናቸው። ከዚህ ከ2019 ጀምሮ በርካታ የህዝብ ጥያቄ ያለባቸው መንገዶች ኢኮኖሚ ሊያሻሽሉ፣ ማህበራዊ ህይወቱን ሊያሻሽሉ፣ የህዝቡን ትራፊኩን ሊያሳልጡ የሚችሉ መንገዶች ከ2019 ጀምሮ በበጀትም ተደግፈው ያሉ አሉ። በርካታ ፕሮጀክቶችን ወደ ግንባታ የምንገባበት ዓመት ነው የሚሆነው። የፕሮሞሽን ስራዎችን መስራት፣ ከዚህ በላይ የተለያዩ ኮንፈረንሶች መዲናችን ላይ እንዲመጡ ማድረግ፣ ለዚህ ደግሞ ምቹ የሆነ መደላደል እየተፈጠረ ነው ያለው። ይሄም ማጠናከር ያስፈልጋል። የግል ዘርፉንም ማበረታታት በዛው ልክ እንዲመጣ ማድረግ ተገቢ ነው ብዬ አስባለሁ። በግል ዘርፉ ያለውንም ሁኔታ
በቅንጅት እንዲሰራ ከማድረግ አንጻር ጥሩ ጅምሮች አሉ። ይሄን ማስቀጠል የግል ዘርፉም የቱሪዝም ኢንዱስትሪውን እንዲሸከም ማድረግ ያስፈልጋል። ይህ ታሪካዊ ሽግግር በዘፈቀደ የተከናወነ ሳይሆን የመደመር መንግስት የሀገርን መልካም ገጽታ በመገንባት ብሔራዊ ጥቅምን ለማስጠበቅና የጋራ ሀገራዊ ትርክትን ለማጠናከር የነደፈው ስልታዊ ራዕይ በተግባር ፍሬ እያፈራ መሆኑን የሚያሳይ ሕያው ማረጋገጫ ተደርጎም ይወሰዳል።